አሹ እንግዲህ የመጣ ይምጣ ብሎ በመጨረሻም ሮማን እንደሚያፈቅራት ነግሯታል። እንግዲህ ሮማን ደግሞ ሁሉንም ነገር አውቃለሁ፣ ግን ደግሞ እኔ መረዳት አልፈልግም፣ ምንም ነገር መስማት አልፈልግም ስትል ነበር። እንዲሁም ደግሞ ከልብህ ወይም ደግሞ ከአፍህ አውጥተህ ካልነገርከኝ ከኔ ምን እንደምትፈልግ ሊገባኝ ላውቅም አልችልም። ስለዚህ ምንድን ነው የፈለግከው እያለች እንግዲህ ለብዙ ጊዜ ስትጠይቀው ነበረ በግልጽ። አሹም እንግዲህ በሙዚቃ ቢዘፍንላት በምልክት ቢነግራት አበባ ቢሰጣት ምንም ቢሰጣት እየተረዳችው አልነበረም። ዛሬ ደግሞ የመጨረሻ እድሌን እና ይህንን ነገር መጠቀም አለብኝ በማለት እንግዲህ እንደሚወዳት በአፉ በቃ አፈቅርሻለሁ የሚል ቃል እንግዲህ ወጥቷል። ሮማን ይህን በሰማች ጊዜ ደንግጣለች። ግን ደግሞ ፍቅሩን ትቀበለው ይሆን ወይስ አትቀበለው? እንደኔ ግን የምትቀበለው አይመስለኝም። ምክንያቱም እሷ ወንድሜ ነው የምትለው። ከዛ በተጨማሪ ደግሞ እንግዲህ ከገጠር ኮብልላ ነው የመጣችው። ከዛ ደግሞ የኮበለለችበት ምክንያት ባለቤቷ ይኸው እንግዲህ አስሮ እንደሚያስቸግራት እንደሚደበድባት ሁሉም ስቃይ ብቻ የስቃይ እንግዲህ መጨረሻ አይታ ነው የመጣችው እና ድጋሜ ከዛ ህይወት ውስጥ እንግዲህ ልግባ ወይም ደግሞ ይህንን ነገር ልስራ ብትል የሚመጣላት የሀሳብ ወይም ደግሞ እሺ ብላ የምትሰራው ነገር አይመስለኝም። ስለዚህ እምቢ ነው ያለችው። በመጨረሻም እንግዲህ እምቢ ካለችው በኋላ ምን እንደሚፈጠር አይታወቅም። ይሁን እንጂ ተናግሯል። እንግዲህ ያው ጎበዝ መናገሩ ጥሩ ነው። እንግዲህ አንዳንድ ጊዜ እንግዲህ ተናግረን ዝም ማለት ጥሩ ነው ብዬ አስባለሁ። እነዚህ ሰዎች የኛን ፍቅር ተቀበሉን አልተቀበሉን መናገሩ አሪፍ ነው። ሳይናገሩ እንደዚህ ብቻ ከመጨነቅ ማለት ነው። በሌላ በኩል እንግዲህ ያው ዳይመንድ የቤዛ ወንድም ቅጥቅጥ አድርጎ ደብድቦን ነበረ። የደበደበው ምክንያቱም እንግዲህ አለ። ምክንያቱም ለምን እህት የነካ በማለት ነው። እንግዲህ የቤዛና የወንድሟ ፍቅር በዛው አጋጣሚ በጣም ደስ ይላል። ደስ ይላል እንግዲህ ፍቅራቸው ምናምን ይሁን እንጂ እና አጅሪት ያው እየተግባቡ አይደለም። ከዛ በተጨማሪ ቤዛ እንግዲህ የምትፈልገው ነገር የእናታችን ቤት መመለስ አለብን ትላለች። ቤዛ ግን የትኛውን የእናቷን ቤት ነው መመለስ የምትፈልገው አልገባኝም። እነ ፍቅር የሚኖሩበትን ቤት በመጀመሪያ የእሷ የእናትና የአባቷ ቤት ሆኖ ነው እንዴ? ከዛ በተጨማሪ ተገዝቶ ነው ወይስ ምንድን ነው? ቤዛ እኮ ከድሮም ጀምራ ይህንን ቤት እፈልገዋለሁ ትላለች። ቤቱን ለመፈለግም እንግዲህ ባርኮትን ፍቅረኛዋ አድርጋ መጣዋለች። እንዲሁም ደግሞ ከዛ ቤት ለመግባት የተለያዩ ምክንያቶችን እየተጠቀመች ከነ ፍቅር ቤት ትገባለች፣ ትወጣለች፣ ተንኮል ትሰራለች እንደዛ። ስለዚህ አሁን የቤዛ እና የወንድሟ ችግር ምንድን ነው? የእናታቸውን ቤት ማስመለስ ነው። የእናታቸውን ቤት ለማስመለስ ደግሞ ምንም አይነት ገንዘብ ስለሌላቸው የተለያየ ቁስ ነገር እየሸጡ ሰውን እያጭበረበሩ እየከዱ ነው እንግዲህ ገንዘቡን አከማችተው መመለስ የሚፈልጉት። በእርግጥ የእህትና የወንድም ሀሳብ የእናታቸውን ቤት መመለስ ቢሆንም ግን ደግሞ በሌላ በኩል አንድ የሚመርዙት መርዝ ነገር አለ። ይህ ነገር ጥሩ አይደለም። ምክንያቱም ሰዎችን እየረበሸ ነው ያለ። ስለዚህ ይህ ሀሳብ እንዴት ሊመጣ ቻለ? ቤቱ ነው ሴቱ ነው። ጭራሽ ደግሞ እንግዲህ አሁን ዶክተሩ ጋር ስራ ተቀጥራ እየሰራች እያለ ምንድነው ማድረግ የፈለገችው? ስኮሪቲ ሆና እየሰራች መድኃኒቱን መመረዝ። ስለዚህ ሐኪም ቤቱ ደግሞ እንዲጠየቅ ልታደርገው ነው። ዶክተር እንግዲህ ይህንን ነገር አልገባውም። እንግዲህ ዳይመንድም ነግሮት ነበር። ዶክተር ቤዛ ሌባ አጭበርባሪ ናት ብሎ ስለ እሷ ነግሮታል የተለያየ ነገር። ዶክተር ግን እያመነ አይደለም። ምን አገባህ ተቀናባታለህ እንዴ ነበር ያለው በወቅቱ። ግን ደግሞ በእርግጠኝነት ዳይመንድ የተናገረው ነገር እውነት ነው። ሲደርስበት ደግሞ ሊያምን ይችላል። ሊሊ እንግዲህ ታማለች። ህመሟን ከሰማች በኋላ ደግሞ እንዴት መቋቋም እንዳለባት ከብዷታል። በጣም ተስፋ እየቆረጠች ነው ያለች። ግን በመጨረሻ ዶክተሩ ባቡሬ ማወቅ ያለበት ስላለ ነግሮታል። እንዲሁም የዶክተሩ ሀሳብ ጥሩ ነበረ። ምክንያቱም አሁን ላይ ሊሊ የምትኖርለት ሰው የለም። ተስፋ ምናምን የሚባል ነገር ሙጥጥ ብሎባታል። አሁን ተስፋዋ ባቡሬ በእርግጠኝነት እንደሚያፈቅራት እንደሚወዳት ከነገራት ምን ታደርጋለች? ህይወትን ለመኖር ትጓጓለች ማለት ነው። እሷ ራሷን አልወደውም ምናምን እያለች ዳርዳር ትላለች እንጂ በእርግጠኝነት ትወደዋለች፣ ታፈቅረዋለች። ግን ደግሞ ባቡሬ የምወዳት ሴት አለች ብሎ ስለነገራት እሷን አልመሰላትም እና ሌላ ሰው የወደደ ምናምን የመሰላት። በዛ ምክንያት ደግሞ ከእሷ ስር እንዲቆይ ከጎኗ እንዲሆን አትፈልግም። ህመሟንም እንግዲህ እንዲያውቅ ያልፈለገችበት ምክንያት ይሄ ነው። የኔን ህመም ካወቀው በእርግጠኝነት ልክ እንዳደይ
አደይ አሁን ዴብን ጣል ጣል አድርጋ ሊሊ ሊሊ እንደምትለው ባቡሬም የሚወዳትን ልጅ ጣል ጣል አድርገው ሊሊ ሊሊ እንዳይል መናገር ያልፈለገችው። ስለዚህ ዶክተር ከአደይ ጋር በመማከር ህመሟን ማወቅ አለበት ይላል። እንግዲህ አንቺ ንገሪው ሲላት እኔ አልነግረው እኔ እንጃ ሳይ ከአይኑ ላይ ምናምን በጣም የሚወዳት የሚያፈቅራት ይመስለኛል። ስለዚህ ያንን ነገር አልነግረውም እና እባክህ አንተ ንገረው ትለዋለች። ከዛ እሺ ይላል። ዶክተርም እንግዲህ እንዲህ ቆይ ፍቅር የያዘውን ሰው አይተሽ መለየት ትቻለሽ ይላታል። እንግዲህ የኔንም ፍቅር ልትረጅልኝ ብሎ መሆን አለበት እንደዛ ያላት። እሷም አይ እንደው በቃ እኔ በሁለታቸው መካከል ያለውን ነገር ስላየሁባቸው ስላስተዋልኩ ነው እንጂ ሌላ ነገር እንኳን አይደለም ትለዋለች። እሺ በማለት ዶክተርም እንግዲህ ለመናገር ይስማማል ማለት ነው። እንዲሁም ደግሞ እጇን ይዞ አደይ አይዞሽ ያው ደህና ትሆናለች እያለ ይጠይቃታል። እሷም እንግዲህ እሺ ብላ ሄዳለች። ዶክተር እንግዲህ እስካሁን አደይ ፍቅረኛ እንዳላት አያውቅም። ግን ፍቅረኛ ካላት እንዲሁም ደግሞ ዴቭ ፍቅረኛ እንደሆነ ካወቀ በኋላ ምን ሊል ይችላል ይሄ ዶክተር? አይ ልብ መቼም መሰበር ነው የሚሆነው። ምክንያቱም ይሄ ዶክተሩ ጠቅልል አድርጎታል እንግዲህ ከአደይ ፍቅር። አደይ ደግሞ ስለ ግል ህይወቷ ምናምን አልጠይቃትም። በእርግጥ ደስተኛ ነሽ ወይ ብሎ ጠይቋታል። እሷም እንግዲህ ደስተኛ ለመሆን እየሞከርኩ ነው ነበር ያለችው መልሷ። ለመሆን እየሞከርኩ ነው ነበር ያለችው። ስለዚህ ይህ ነገር ደግሞ ጓደኛ እንደሌላት ምናምን አድርጎ እየገመተው ይመስላል ማለት ነው። ይሁን እንጂ ዶክተር እንግዲህ መጨረሻ ላይ ምን ሊሆንበት ይችላል? በአንድ በኩል የሕክምና ወጪ ምናምን ለህፃናት ታዳጊዎች ለህፃኖች ገንዘብ ይደግፋል። ከዛ ደግሞ አለ የተባለች አጭበርባሪ ሌባ ከሆስፒታሉ ቀጥሯል። እንግዲህ ይቺ ቤዛ በእርግጠኝነት ይህንን ሆስፒታል ተመርዘዋለች ብዬ አስባለሁ። እኔ በበኩሌ ከመረዘችው በኋላ ደግሞ ዶክተር ወጥመድ ውስጥ ሊገባ ይችላል። እንዲሁም ሀብታም ስለሆነ ገንዘቡን ያው አስፈራርታ ትቀበለው ትችላለች ማለት ነው። ያው ልጆቹን መርዛል ምናምን በመባል ወደ ህግ ሊቀርብ ይችላል። ብቻ ግን ዳይመንድ መንቀር አለበት። ቅምጥልም እንግዲህ ደስ የሚል ህይወት እየኖረች ነው ከኬንጎ ጋር። እንዲሁም ኬንጎ ቢሮ ውስጥ ሰራተኞች አሉ የሴት ምናምን እያለ እያጣራች ነው። ዳይመንድም እንግዲህ እንዲህ ያለው ምናምን በጣም የሚያምሩ እያለ በጣም ያስቀናል ነበረ። እኔ እየታየቻቸው ነው እንዳንቺ ቤት ነው የምውለው ምናምን ይላታል። ከዛ እንግዲህ ያው እየፈራች ነው ሴት ካለ እንደዚህ ዘንጦ የሚወርድ ከሆነ ይወስዱብኛል ብላ እየፈራች ነው። ሩታ ደግሞ እንግዲህ ተደብቃ አሹን ዳይመንድን ለመጠየቅ እየሄደች ነው። የሚገርመው ነገር ሩታ ዳይመንድን የተረዳችው ይመስላል። ምክንያቱም ሲታይ በቃ አንድ አይነት ነው። ሲስቅም ሲያዝንም ምንም ሲል አንድ አይነት በቃ ፈገግታ ብቻ ነው የሚታይበት እና ብቸኛ እንደሆነ ደግሞ እየተረዳችም ይመስላል። ስለዚህ ቅምጥልን አሳይ ብላ እንደምንም ተለማምጣት እንግዲህ ይዛት ሄዳለች ማለት ነው። ምን ጀምራችሁ ነው በማለትም እንግዲህ ቅምጥል ስጠይቃት ምንም የለም ያው ጓደኛ አይደለም ምናምን ብላ ነው የመለሰችላት። እሺ ያድርግልሽ በማለት እንግዲህ ጥላት ትሄዳለች ማለት ነው። ይሁን እንጂ እንግዲህ እህትዬም ተቆጣለች። የት ነው አሹ በሚያደርገው አንዳንድ ስራ ደስተኛ አይደለችም። ሰዎችን ልደባደብ ምናምን በሚለው ማለት ነው። ዴብም እንደተለመደው ፍቅርን እባክሽ ተይ ጥሩ ሰው ሁኚ እያለ ለማናገር ሞክሯል። ግን ፍቅር የምትሰማ አይደለችም። ከኔ ጋር ሁን ነው እንግዲህ የሁልጊዜ መልሷ ከኔ ጋር ሁን አደይ አትሆንም እያለችው ነው። እንግዲህ አሹ ፍቅሩን ከገለጸ በኋላ ምን ልትል ትችላለች? ሮማን ባቡሬስ እንዴት አድርጎ ነው ሊሊ ሊያድናት የሚችለው? በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።